በአካባቢው የሚያያቸውን ቤቶች፣ ሰዎችና እንስሳት ቤታቸው ግድግዳ ላይ ሲስል ቢቆይም የሚስላቸውን ምስሎች ለዘላለም ቀርጾ ማስቀመጥ ከሚመኛቸው ነገሮች አንዱና ዋነኛው ምንትዋብን ነው። በተለይም ደግሞ ነጠላ ተከናንባ ከቤተ ክርስቲያን ስትወጣ ያያት የነበረውን። ለስዕል ያለኝ መውደድ ለብቻ ነው፣ እርሶ ዘንድ መማሬ ደግሞ ይበልጥ እንድወዱ አድርጎኛል። እኔም ለስዕል ነው ተብሎ የማይነገር ፍቅር አለኝ አሉት። አለሱ ሌላ ሕይወት የለኝም። ስዕል ሳይመራመራለሁ። የሠራሁትን ሥራ መልሼ ሳየው በእውነት ይህን የሠራሁት እኔ ነኝ ወይስ በእኔ እጅ ራሱ ባለቤቱ ሳለው ብዬ እደነቃለሁ። ስዕል የእግዚአብሔር ወይም የደቂቀ አማልክቱ ሥራ እንጂ የእኛ የደካሞቹ ፍጥረት አይመስለኝም። ጥላዬ፣ ስዕል እኮ እንደ ቅኔ ከሳቴ ብርሃን ነው። የተደበቀውን ምስጢር ሁሉ የሚገልጥ ብርሃን የሚሰጥ። ለዚህ ነው ቅኔን ብዙ ሊቃውንት ልሳነ መላእክት ነው የሚሉት። ጥላዬ መስማማቱን ለማሳየት ራሱን ነቀነቀ። የኔታ ስዕል ለመማር እንደዛ ስመኝ ቆይቼ አሁን መማር በመቻል ዕድለኛ ሆኛለሁ። ዕድል ከሰማይ አይወድቅም አሉት ፊታቸውን ወደሱ መልሰው። ዕድል እንደ ስዕል ነው፣ የሚገባው ዘንድ ነው መሄድ። ማይሆነው ዝግጁ ሆኖ ማይጠብቀው ዘንድ አይሄድም፣ ወይም ማይሆነውን አይጣራም። ዕድል ልክ እንደ ስዕል የሚፈልገውን ያውቃል፣ አውቆም ይጣራል፣ ወይም ራሱ ወደሱ ይሄዳል። እንዳንተ ያለውን የነፍሱን ጥሪ የሚያውቀውን አለበት ፈልጎ ያወጣዋል። አንተም ዛዲያ ስትፈልገው እሱም ሲፈልግ ስትፈላለጉ ቆይታችሁ ተገናኛችሁ። አየነታ የእግዚአብሔር ቸርነት ተጨምሮበት ነው። እግዚአብሔር እኮ የማትችለውን አይሰጥህም፣ ጎበዝ ብትሆን የሰጠ። እውነት ነው አለ ለራሱ። አሁን ይልቅ ብመክርህ አሉት አመልካች ጣታቸውን እያወዛወዙ፣ ደብረ ወርቅ ሄደህ ሌሎች አስተማሪዎች ዘንድ መማርን ነው። እንደ ሌላው ትምህርት ሁሉ ስዕል እየተዘዋወርህ ስትማር ብዙ ትምህርት ትቀስማለህ፣ ችሎታህንም ታዳብራለህ። ደብረ ወርቅ ታላላቅ የስዕል መምህሮች አሉ። እኔ እንደምታየው እያረጀሁ ነው። እንግዲህ እንደ ድሮ ማስተማር አልችልም። አንተንም ገና ሳይ ቀልቤ ስላረፈብህ ተቀበልኩህ፣ ማስተማር እተዋለሁ እያልሁ ነበር አሉት። የኔታ እርሶ ዘንድ በቆየው እርሶ መለየቱ ይከብደኛል። ምን ይደረግ፣ እየደከመኝ መጣሁ። ከዚሁ ሌላ መምህር ዘንድ ብቆይስ? ሊቀ ጠበብት አዳሙ ዘንድ ነው እንድትማር የፈለኩት። አዳሙ ወደር የማይገኝለት መምህር ነው። ለእኔም የረዥም ጊዜ ወዳጄ ነው። እስካሁንም ብዙ ተማሪዎችን ወደ እሱ ልኬያለሁ። አንተም እሱ ዘንድ እንድትማር ነው የምፈልግ። ትምህርትን ስትጨርስ ተመልሰህ ትመጣለህ። ጥላዬ ጎንደር የዕድል በር ከፈተችልኝ። አለቃን መምህሬ ጎንደርን ቤቴ ብሎ ተመቻችቶ ተቀምጦ እንደዚህ ያለ ዱብዳ ሲመጣበት ደነገጠ። ሆድ ባሰው፣ መንፈሱ ተረበሸ፣ ተስፋ ሊቆርጥ ቃጣው። ከአለቃ ሄኖክ ስር ሆኖ ታላቅ ሰዓሊ ለመሆን ያደረበትን ምኞት፣ ከቤቱ ሲወጣ የስዕል ንጉሥ ለመሆን የነበረውን ህልም ሁሉ ጉም ሸፈነው። ደብረ ወርቅ ይሂድ ወይንም እዛው ጎንደር ሌላ አስተማሪ ዘንድ ይማር ለመወሰን አቃተው። ግራ ገባው። ምንትዋብን በአካል ባያገኛትም እንኳ ከሷ ርቆ መኖሩ ደግሞ አሳሰበው፣ አሳዘነው። ዘጠኝ ቁስቋም ብዙ ነገር ሰጥታኛለች፣ ወንድ ልጅ ደግሞ ብሰጠኝ። አጼ በካፋ ሰራዊታቸው የሰፈረበት አሪንጎ ወይም የረፍት ቦታቸው ይባባ፣ አለዚያም ግብር አልከፍልም ያለውን ሊያስገብሩና ወሰናቸውን ሊያስከብሩ በየቦታው ሲዘዋወሩ፣ ጣና አጠገብ ብርጊዳ ገዳም ሲሄዱ፣ አደን ሲወጡ፣ እልፍኝ ገብተው ጉዳይ ሲፈጽሙ ወይም መሰሪ የተባለው ድብቅ ቦታ ገብተው ከመሳፍንትና ከመኳንንት ጋር ሲመክሩ
ምንትዋብና አያቷ ፋሲል ቤተ መንግስት አናት ላይ ያለው ሰገነት ላይ ተያይዘው ይወጡና የቤተ መንግስቱን ዙሪያ ገባውን ይፈትሻሉ። ሰገነቱ መላ ጎንደርንና ጣናን ከማሳየትም አልፎ ወሬ ከሚለቅመውና ከሚያስፋፋው የቤተ መንግስት ባለሟል ጆሮ ርቀው ማውራት እንዲችሉ ይረዳቸዋል። ምንትዋብ ደግሞ ጠባቂዋ ከሆነውና በሄደችበት እንደ ጭራ ከሚከተላት ጃንደረባ ራቅ ስለምትል ደስ ይላታል። አንድ ቀን እንደዚሁ ሰገነቱ ላይ ተቀምጠው ሲጫወቱ እሚታይ ይህን ጧት ላይ ሽቅብ የሚለኝን አልቻልሁትም፣ እስተመቼ ነው እንዲህ የምተናነቀኝ? አይኖቿን ጨፈን አድርጋ ወደ ኋላዋ ካለላለች። አይዞሽ፣ እሱ ለጊዜው ነው፣ ይተውሻል። ብቻው እንዲያርግልሽ። ጃን ሆይም ቢሆኑ ይውደዱሽ እንጂ አይምሰልሽ፣ አልጋ ወራሽ ይፈልጋሉ። ወንድ ሳልወልድ ብዕርስ? ለቁስቋም ተይላት፣ ምን ጊዜም ቢሆን ከኛ ጋር ነች፣ አትጨነቂ። ይልቅስ ያው ቤተ መንግስት ወዳጅም ተቀናቃኝም ያለበትም አዶለ ማን ምን እንደሆነ ማወቁም ይጠቅማል አሏት ወሬውን ለመለወጥ። እሚታይ ትክክል ብለሻል፣ እንደምታይው ብላ ጀመረች። ወሬውን ስለቀየሩ ደስ ብሏት እንደምታይው ጃንሆይ ከመሳፍንቱና ከመኳንንቱ ጋር ምክር ሲይዙ እኔ አልገባም፣ ግና መሳፍንቱና መኳንንቱ ቤተ መንግስት መጥተው ከእሳቸው ጋር ሲጫወቱ አንዳንድ ነገር አስተውላለሁ። አስተዋዮቹ እንዳይሰሙኝ አለች ወደ እንቁላል ግንቦቹ እያየች ውስጥ የቆሙት ዘበኞች ይሰሙ እንደሆነ ለማየት። ስማቸውን ሳትጠራ እኛ አለች አይኗን ከወዲያ ወዲህ አዘዋውራ ልታወራ የፈለገችውን ሰውዬ በማስመሰል። ገባኝ ማንን እንደምትይ። አይገርሙሽም? ነገራችሁ ሁሉ ዙሪያ እሳቸው ይቅር ላንቺ ለኛም ለትልልቆቹ ሰውን ጠንቅቀን እናውቃለን ለምንለው ግራ ናቸው። እስቲ ፊታቸውን አንድ ሰው አንድ ነገር ሲል ያንን ድመት የመሰለ አይናቸውን ወዲያ ወዲህ አቁለጨልጫሉ። ሰው የሚለውን በቅን ልቦና ማዳመጥ አይችሉ። ከዚህ በፊት እንደዛ ስትናገር ሰምተዋት አያውቁምና ተገረሙ። ማን ነበር ስማቸው? እኛ ራሳቸው ገለጥ ያለው፣ እኛ ስንዝር የሚያህሉት፣ እኛ ማይጠዳቸው። እሚታይ ገብቶኛል ማንን እንደምትይ። እውነትሽን ነው፣ ፊታቸው አይፈታም። እሳቸው ዛዲያ ነገር ያሸንፋቸዋል ይባላል። ምላሳቸውን ብርቱ ነው። እኛ ቅድም ያልኩሽ እሳቸው የባሱ ነገር ሸራቢ ናቸው። ሁለቱ ደግሞ ሁታና ቀሚስ ናቸው። ጃንሆይ ሁለቱንም አይወዱ፣ ሁለቱም ሚሉትን አቆብ የማያገቡ። ከፈለጉ እኮ ከሀገር ይነቅሏቸዋል። እንዳው ችላ ብለዋቸው ነው። ልክ ነው። እኚህ ረዥሙ ደጃማቹ ደሞ አስመሳይ፣ ከውስጥ ግን እኛ ጓደኛቸው ገባሽ ማን እንደሆኑ? ዩሊያና ራሳቸውን ነቀነቁላት። ሰዎቹ ማን እንደሆኑ ማወቃቸውን ለማመልከት ብዙ ጊዜ አብሮ ያያቸዋል። ዛዲያ እሳቸው ጋር የሚሸርቡት ያለ ይመስለኛል። ሁሌ ሲንሾሃሾሁ ነው የማያቸው። ሚዶልቱትን አያጡ። ወዳጅነት የገጠሙትም ላይሁ ይሆናል። አሁን እየተረጋጋ መጣይ። ጃንሆይ እንደነገሱ እኮ ብዙ ዓመት ነበር። ዛዲያ እኚህ ረዥሙ በስንት አማላጅ ደሞም እግር ስመው ነው ጃንሆይ ይዕር ያሏቸው። እሳቸው ግና ውስጥ የሚጠነስሱት አያጡ። ያን ያመጡ ጊዜ ጃንሆይ ሌሎቹን እንደሚያደርጉት እጃቸውን ወይም እግሯቸውን ያስቆርጧቸው አሊያም ያሰቅሏቸው ነበር። ብቻ ከመሳፍንቱና ከመኳንንቱ ጋር መክረው ማሯቸው። እሳቸው ዛዲያ ይሉኝታ ባደረባቸው ያንን ሁሉ መርበትበትና እግር መሳም ረስተው አሁንም አያርፉ። አቤት እሚታይ፣ ጃንሆይ ግን ይህን እጅና እግር የሚያስቆርጡትን ቢተዉ እንግዲህ አሉ። የሚሉት ጠፍቷቸው ገባትና ወሬውን ቀየረች። እኛ ግጥም የናቸው ምልሽ የቅኔ ሊቁ፣ እኛ ሁሌ ወዳቸዋለሁ ምልሽ ምንም ውስጥ አይገቡ፣ ለጃንሆይም ታማኝ ናቸው አለቻቸው።
እሳቸው እኮ በትምህርት የሰለጠኑ ትምህርታቸውንም ለመልካም ያውሉ ናቸው። እሳቸውና እኛ ጓደኛቸው ቄሰ ገበዙ ምስጉን ሰዎች ናቸው። ለጃን ሆይ ታማኝ ናቸው ላልሽው ታማኝነታቸው እኮ ለእሳቸውም አደለ፣ ለዘውዱ ነው። ዋናው እኮ ዘውዱ ነው። እሳቸውን ቢጠሉስ እንኳ ለዘውዱ ታማኝ መሆን ይገባቸዋል። ንጉሶች እኮ ይመጣሉ ይሄዳሉ፣ ጥሩም ይመጣል መጥፎም ይመጣል። ቀሪው አገር አንድ የሚያረገው ዘውዱ ነው። በዝምታ ተቀመጡ። ፈገግ አለችና እሚታዬ እኔ መቼም አንድም ቀን ቤተ መንግስት እገባለሁ ብዬ አስቤም አላ። የት ብዬ አስቤው? እዛው ቋራ ለአንዱ ትድሩኛላችሁ ብዬ ነበር ማስቢ። መቼም ማናሰበ ይህን ሁሉ አንቺ እንደዛ የተራባላባት ምሽትም አትሆኝም ስትይኝ ቤተ መንግስት ገባሁልሽ አለቻቸው። ያን ጊዜማ ቤተ መንግስት መግባት እንዴት ብለሽ ታስቢያለሽ? በያላይ ደግሞ ሰው መቼም በሚኖርበት ልክ ነው የሚያስብ። ሐላየ ሐላወ እንዴት ብሎ የሩኡን ያስባል? ለነገሩ እኔም ብሆን የተራባላባት ልጅ ምሽትም አትሆኝም ስልሽ መችህን አስቤ እንዲያው ቸሩ ዚያራ እንደበቴን ከፍቶ አናገረኝ። ግናስ እንኳንም የኛን የሁነኛ ልጅ አላገባሽ። ግንባሯ ተኮማተረ። እሚታይ ምን አደረገ? እኔ ከልጅየው ጠብ የለኝም። አባትየው ያለፈ ነገር ነው። ስለሱ ማውራት ምን ያስፈልጋል? የተራባላባት ልጅ ምሽትም አትሆኝም አልሽኝ ብትይኗ ነገሩን ያነሳሁት። በዝምታ ተቀመጡ። እሷ ስላሁኑ ህይወቷ ከሰማችበት ሰዓት ጀምሮ ታልመው የነበረው የህይወት መንገድ አቅጣጫው መቀየሩ ከጥላዬ ከዚያ የልጅነት ፍቅሯ ተራርቀው መኖራቸው ብቻ ሳይሆን እሷ በወርቅ በብር ከፋርስ ከህንድ ከቱርክና ከየመን በመጣ ሐርና ምንጣፍ የተንቆጠቆጠ ቤተ መንግስት ውስጥ መኖሯ ከካይሮ የመጣ ሐር መልበሷና ጊዜም ቢሆን ምንኛ ከዳተኛ መሆኑን መገንዘቧ ከንፈሯን አስመጠጣት፣ እንደመተከዝም አደረጋት። ከጥላይም ጋር ቢሆን የህይወታቸው ምዕራፍ እንደተዘጋ አውቃ ባለበት ደህና ይሁን ቁስቋም ይሄን ሁሉ ለኔ እንደሰጠኝ ለሱም ታስብለት አለችና ለአያቷ መቼም እድለኛ ነኝ አለች። አንቺ ደግሞ እናትሽን ይመስል እድል ትያለይ። እድል ከሰማይ ይወድቃል እንዴ? አታይም እንዴ? አሁንስ ቢሆን ጃን ሆይ ስላንቺ ያላቸውን ግምት እንዲውስ ስላንቺ አውርተው ይጠግባሉ። ይሄ እድል ነው በእኛ የሚገባሽን ያገኘሽ። ቁስቋም ብዙ ነገር ሰታኛለች። ወንድ ልጅ ደግሞ ሰጠኝ ትሰጥሻለች። ምን ይሳናታል? አሁን ስለሱ አታስቢ። ሆዷ እየገፋ ሲመጣ ጭንቀቷ በረታ። ሴት በመውለዷ ባትከፋም ወንድ አለመውለዷ ቤተ መንግስት ውስጥ ሊኖረኝ ይችላል ብላ ያሰበችውን ቦታ የሚያሳጣት መሰላት። ይበልጡንም ደግሞ ወህኒ አምባ ያሉ የነገስታት ዘሮች የሚወለደው ወንድ ቢሆን ሐዘናቸውን፣ ሴት ብትሆን ደግሞ ደስታቸውንና የበካፋን ተስፋ መጨናገፍ እያሰበች መንፈሷ ተበጠበጠ። የጎንደርን ታቦታት ሁሉ ተማጸረች። የእሷ ቋረኝነት ያብከነከናቸው መሳፍንትና መኳንንት ደግሞ በካፋ ሲሄዱ ቋረኛ አልጋው ላይ የመውጣቱ ጉዳይ ሲያሳስባቸው ሲያነጋግራቸውና ልባቸውን ሲሰቅለው እሷ የበለጠ ጭንቀት ውስጥ ገባች። የቤተ መንግስት ባለሟሉ የበካፋ ደጋፊ መኳንንትና ህዝቡ ግን በእነሱ ዘንድ ተወዳጅነትን እያተረፈች ለመጣችው ለሷ ለምን ትዋብ ወንድ ልጅ እንድትወልድ ተመኙላት። ለወራት ቤተ መንግስት ግቢ ውስጥ በየቤቱና በየመንደሩ ወሬው ተጋጋለ። ሞኝ መቋሚያ ላይ ተሟሟቀ። ጃን ተከል ላይ ተፋፋመ። የጃን ተከል ደንበኞች ተጨማሪ ወሬ ለማሳደድ ወደ ሞኝ መቆሚያ አሽቆለቆሉ። የሞኝ መቆሚያዎቹ ወደ ጃን ተከል በጥድፊያ አሻቀቡ። መጽሐፍ ገላጩና ኮከብ ቆጣሪው ገሚሱ ወንድ ሌላው ሴት ነው ሲል ተነበየ። ገበሬው በየእርሻው፣ ነጋዴው በገበያው ላይ፣ ሴቶች ወንዝ ዳር፣ ሽማግሌና ወጣት በየጎጡ እሰጥ አገባ ያዙ፣ ተወራረዱ። የንግርት አይነቶች ተወሱ። የቆራጣ ገዳም መመምኔቷ የወለተ ጴጥሮስ ትንቢት ተወራ። የሰማው ላልሰማው አስተላለፈ።
ወሬው ጎንደርን ተሻግሮ በየግዛቱ ተናፈሰ። ቀድሞ ስለ ነገስታት የተነገሩ ሌሎች ንግርቶች ሁሉ ለማመሳከሪያነት ቀረቡ፣ ተመረመሩ፣ ተተነተኑ። ሀገር በወሬ ታመሰች። ወንድ ነው ሲሏት ጮቤ ስትረግጥ፣ ሴት ናት ሲሏት ስትተክስ ከረመች። ምንትዋብ በበኩሏ ቀናቱ ሲያዘግሙባት፣ ወራቱም እንደ ገመድ ሲጎተቱባት ቆይታ አንድ ሌሊት ምጥ ያዛት። እናቷና አያቷ የነገስታቱ አዋላጅ የሆኑትን ሴት በፍጥነት አስመጡ። ምንትዋብ ሌሊቱን በሙሉ ስታምጥ ሴቱ ማርያም ማርያም ሲል፣ በካፋ በጭንቀት ቁጭ ብድግ ሲሉ ሲጸልዩ፣ ካህናት ምህላ ሲያወርዱና የቤተ መንግስት ባለሟሎች ሲንቆራጠጡ ቆይተው ንጋት ላይ የመጀመሪያው እልልታ ተሰማ። በሰላም የመገላገሏ ዜና በመሆኑ ለአጼው የአፍታ እፎይታ ቢሰጣቸውም የሕፃኑን ጾታ ለመለየት እልልታውን መቁጠር ጀመሩ። እልልታው ተደገመ። የበካፋ ጭንቀትም ናረ። ሶስተኛውና የመጨረሻው እልልታ ይሰማና ወሽመጤን ይቆርጠው ይሆን ወይስ ይቀጥላል የሚለው ጭንቀት በእያንዳንዱ እልልታ መሃል ያለችውን ቅጽበት ዝንተ ዓለም እስክትመስል ድረስ ለጠጣት። ሶስተኛው እልልታ ተሰማ። እዚህ ላይ የበካፋ የልብ ትርታ ጸጥ አለ። ሌላ እልልታ ካልተሰማ አልቦ አልጋ ወራሽ የሚለው ስጋት ሰቅዞ ይዟቸዋል። የጠላቶቻቸውን መደሰት፣ የወዳጆቻቸውን መሳቀቅ እየቃኙ ሳለ አራተኛው የእልልታ ድምፅ መጣ። ወንድ ልጅ። አምስተኛውን፣ ስድስተኛውንና ሰባተኛውን እልልታ መስማት አላስፈልጋቸውም። ወንድ ልጅ ተወልዶላቸዋል። ዜናውን በመላ ቤተ መንግስቱ ግቢ ውስጥ ሲያስተጋቡ ግቢው ትርምስምስ ወጣ። ምንትዋብ ድካም ላይ ብትሆንም ደስታዋ ወሰን አጣ። በጭንቀት የተኮማተረው ግንባሯ ተፍታታ። ቁስቋም ማርያምን አመሰገነች። አጼ በካፋ በጭንቀት የሙጥኝ ይዘውት የነበረውን የጸሎት መጽሐፋቸውን አስቀምጠው ከመኝታ ክፍላቸው ወጡ። ምንትዋብ ወዳለችበት ገሰገሱ። ምንትዋብ እስክትጸዳዳ ጠብቀው ሲገቡ እየደጋገሙ እንኳን ማርያም ማረችሽ አሏት። እንኮዬ ሕፃኑን አቅፈው ሲያሳዩአቸው የደስታ እንባ ተናነቃቸው። አልጋ ወራሽ በማግኘታቸው ሩፋኤልንና ከአንገርብ ወንዝ በስቲያ ደፈጫ የተከሏትን ኪዳነ ምሕረትን አመሰገኑ። ውለታቸውን በወርቅ እንደሚከፍሉ ቃል ገቡ። ቤተ መንግስቱ ውስጥ ታላቅ ፈንጠዝያ ሆነ። ወዲያው ስፍር ቁጥር የሌለው የግባት ነፍጥ ወደ ላይ ተተኮሰ። የአካባቢው ሰው ወንድ ነው ወንድ ነው እያለ ጃን ተከል ግልብጥ ብሎ ወጣ። ሴቶች እልልታቸውን አቀለጡት። ጎንደር የምስራቹ ደረሳት። ፈነደቀች። ራቅ ካሉ ቦታዎች ሳይቀር ጎንደሬዎች እየከነፉ ጃን ተከል ደረሱ። እቴጌ ወንድ ልጅ ተገላገሉ፣ 7 ጊዜ ሲተኮስ ቆጥሬያለሁ፣ ወንድ ነው፣ ንጉሡ አልጋ ወራሽ አገኙ ይላል አንዱ። 3 ቆጥሬ ሴት ትሆን ስል 4 ሲደገም እንግዲያማ 7 ነው የሚሆን፣ ወንድ ነው ብዬ ስሮጥ መጣሁ ይላል ሌላው። የዕጣና የውርርድ አሸናፊዎች የድል ዋጋቸውን ጠየቁ። ንግርቶች ሁሉ እንደገና ተነገሩ። የቅድስት ወለተ ጴጥሮስ ትንቢት ተነሳ። የእሷ ንግርት መሬት አይወድቅም ተባለ። በየደብሩ ካህናት ደውል አሰሙ፣ ዘመሩ፣ አሸበሸቡ። መነኮሳት ሕልማቸውን ተለዋወጡ። ደስታ በደስታ ሆኑ። የበካፋ የሥልጣን ተቀናቃኞች ወሬውን ሲሰሙ ደነገጡ። ተስፋቸው እንደ እንፋሎት ተነነ። የማስመሰል ካባ የደረቡ አንጀታቸው ያረረ ወንድ ልጅ በመወለዱ ከልብ የተደሰቱ መኳንንት፣ ካህናትና ሊቃውንት ከቅርብና ከሩቅ ደስታቸውን ለመግለጽ ወደ ቤተ መንግሥት ኮረፉ። ለሕፃኑ መልካም ምኞታቸውን አዥጎደጎዱ። ሕፃኑ ባያቱ በአጼ አዲያም ሰገድ ኢያሱ ስም ተጠራ። ግብር በየቀኑ ገባ። ኢያሱ በወጉ መሠረት በ40 ቀኑ ክርስትና ተነሳ። ኢያሱ ከተወለደ በኋላ የመጀመሪያው መስቀል ነው። ለአጼ በካፋ ዓመታዊ ሰራዊት ግባት ከፍተኛ ዝግጅት እየተደረገ ነው። እንደ ጎጃምና ትግራይ ካሉ ራቅ ካሉ ግዛቶች የሚመጡ አስተዳዳሪ መኳንንት ክረምቱ ሳይገባ ግንቦት ወር ላይ እያንዳንዳቸው ሰራዊታቸውን ይዘው ጎንደር ሲገቡ፣ እንደ ሰሜንና በጌ ምድር ካሉ ቅርብ ቦታዎች የሚመጡት ደግሞ አዲስ ዓመትን ቤታቸው ውለው ሰራዊታቸውን ይዘው ጎንደር ገብተዋል።
ቤተመንግስት ዙሪያ ለየግላቸውና ይዘውት ለመጡት ሰራዊት ድንኳን ተተክሎላቸው እዚያው አርፈዋል። ምንትዋብና አያቷ ስለ ሰራዊት ግባቱ አስፈላጊነት ሲነጋገሩ አያትየው ነገስታቱ ይሄን በዓል የሚያደርጉት አንድም እንግዲህ ወታደራዊ ጉልበታቸውን ለማሳየት ብለው ሲጀምሩ አቋረጠቻቸው። ለማን ነው የሚያሳዩት? ለሁሉም። እሱ ብቻም አይደለ፣ የመኳንንቱን ታማኝነት ለማረጋገጥም ሲሉ ነው። ሌላ ደግሞ ደንብ ሲያወጡ ወይም አዋጅ ሲነግሩ መኳንንቱ በየግዛታቸው ያንን ደንብና አዋጅ በተመሳሳይ መንገድ እንዲያስከብሩ ጭምር ነው። ሌላው ደግሞ መቼም ንጉሱ መኳንንቱ እንዳያምጹባቸው ተቀያይሟቸውም ከሆነ ደግሞ ለማረጋጋትና ሰላም ለመፍጠር በጋብቻ የሚተሳሰሩበትም ጊዜ ነው። በዚህ ጊዜ አንድ የተቀየመ መኮንን አሞኛል ብሎ ሊቀር ይችላል። እናም ይህ ጊዜ ጃን ሆይ አለ ነገር የሚሉበት ብዙ ነገር የሚያውቁበትና የሚስተካከል ሐለም ቶሎ ብለው የሚያስተካክሉበትም ጊዜ ነው አሏት። የበዓሉ ዕለት ምንትዋብ ከአጼ በካፋ ጎን ድባብ ተይዞላት አደባባይ ወጣች። ስርዓቱን ለማየት እጅግ ጓግታለች። ከንጉሠ ነገሥቱ ጎን ተቀመጠች። ጎንደሬዎችም ይህን ታላቅ በዓል ለመታደም ስራቸውን ነቅለው ወጥተዋል። ፎካሪዎች በየተራ እየወጡ ወደ ላይ ወደ ታች እያሉ ፎከሩ፣ ሸለሉ። ንጉሠ ነገሥቱን አወደሱ፣ አመሰገኑ። ሽለላውና ፉከራው ሲቆም በአጋፋሪ መሪነት ታላቁ ሰልፍ ተጀመረ። ባለነፍጡ እንዲሁም ባለጦሩ ጋሻውን አንግቦ ወጣ። የበግ ለምዱን ትከሻው ላይ ጣል አድርጎ ጸጉሩን አጎፍሮ በታላቅ ስነ ስርዓትና ኩራት ጉልበቱንና ታማኝነቱን እያሳየ በንጉሠ ነገሥቱ፣ በመሳፍንቱ፣ በመኳንንቱና በሕዝቡ ፊት ተመመ። ሴቱ በእልልታ ወንዱ በሆታ ተቀበላቸው፣ አከበራቸው፣ ተማመነባቸው፣ አድናቆቱን ገለጸላቸው። ምንትዋብ ከየቦታው በመጣው ጦር ብዛትና ስርዓት ተደነቀች። ንጉሠ ነገሥቱም የተሰማቸውን ደስታና ኩራት አስተዋለች። ከሰልፉ በኋላ በዓሉ ላይ የተገኘው ሁሉ ግብር ለመታደም ወደ ፋሲል ቤተመንግስት ግቢ ግብር አዳራሽ አመራ። በሚቀጥሉት ቀናትም ንጉሠ ነገሥቱ በተለያዩ ጉዳዮች ላይ ከመሳፍንቱና ከየግዛቱ ከመጡት መኳንንት ጋር ስለ ሀገር ደህንነት፣ ስለ ወሰን አጠባበቅ፣ ስለ ግብር አሰባሰብ የመሳሰሉ ጉዳዮች ላይ መከሩ። ከየግዛቱ የመጡት መኳንንትም መስቀልን አክብረው መስከረም መጨረሻ ላይ ወደ የመጡበት ተመለሱ። እንደዚህ እያለም ለምንትዋብ ዓለም ሙሉ ሆነችላት። ሕይወትም አዲስ ትርጉም ሰጠቻት። ተናክቶባት የነበረውን በራሷ መተማመንን መለሰችላት። ጥንካሬ ያከለችላት። ቤተመንግስት ውስጥ የሚኖራትን ስፍራ እንድታመቻች በር ከፈተችላት። ቤተመንግስትም ዓለምን በተለየ መልክ እንድትመለከት አደረጋት። ውሉም እየሰፋላት መጣ። የቤተመንግስት ሕይወት በወግ የታጠረ የአገር ጉዳይ የሚመከርበትና የሚወሰንበት፣ ጥሩም ክፉም የሚታለምበት፣ ሃይማኖታዊ ሆነ ሌላ ወገናዊነት ጎልቶ የሚወጣበት፣ ለመሾም ለመሸለም ፉክክርና ሹክቻ የበዛበት፣ በተለይም ደግሞ የቤተመንግስቱ አንዱ ክፍል የሆነው መሰሪ የተባለው ድብቅ ቦታ ንጉሠ ነገሥቱ ከመሳፍንቱና ከመኳንንቱ ጋር እንደ ጦርነት ያለ ከፍተኛ የአገር ጉዳይ የሚመክሩበት፣ ሴራ የሚሸረብበትና የሚፈታበት፣ ውሳኔ የሚሰጥበትና ሹምሽር የሚካሄድበት ቦታ መሆኑን አበጥራ አወቀች። የቤተ መንግስት ወግና ውስብስብነት እንደ በፊቱ ግራ ማጋባቱን ተወ። ኢያሱን ከወለደች በኋላ የቤተ መንግስት ብቻ ሳይሆን የሀገር ጉዳይ ላይ መወያየትና ማን መሾም ማን ደግሞ መሻር እንዳለበት ሐሳብ መስጠት ጀመረች። ንጉሠ ነገሥቱም ቢሆኑ በአስተዋይነቷ ተመኩ። የሰዎችን ባህሪ ጠንቅቃ ማወቅ በመቻሏም ተደነቁ። ማታ ማታ መኝታ ቤት ከመግባታቸው በፊት ማምሻ ክፍል ውስጥ ተቀምጠው ከሷ ጋር መወያየት የሚያስደስታቸው ነገር ሆኖ አገኙት። አንድ ምሽት ላይ እዛው ማምሻ ክፍል ውስጥ ተቀምጠው ሲያውቁ ጃን ሆይ እንዳየሁት ጠላቶች አሉ አለቻቸው። ብዙ ናቸው ከማለት ተቆጥባ ንግስና ማለት ይኸውም አይደለ
ጠላት ማፍራት ይሄው ነው። አንዱን ሹሜ ሌላውን ስሽር የተሻረ ያኮርፋል፣ ያምጣል። ግብር መገበር ያለበት ሲያዘገይ ወይም አልገብርም ሲል ስትቀጪው ጦር አስከትሎ ይነሳል። ርስት ነጥቆ የያዘውን ነጥቆአለሁ፣ ይቀየመኛል። ነፍስ አጥፍቶ ይፈረድበትና ይግባኝ ብሎ ይመጣል። ፍትሑ ለሟች ተሆነ የዳኞቹን ፍርድ አጸናበታለሁ። ያኔ ተወላጆቹ ያኮርፉኛል። ስለዚህ ዳኝነት ወይም ንግስ የሚወደዱበት ስራም አይደለ። አይግረምሽ እናትዋ። መቼም ኃጢአዲያም ሰገድ ኢያሱ በኋላ ከነበሩት ጊዜያት ጋር ሲታይ አሁን ይሻላል። ቢሆንም አንዳንዶች አይተኞሎትም። አመጠኛውን ሁሉ ከመቅጣት በዘዴ መያዝ ጥሩ ነው። እውነትሽን ነው። እኔም ሳልወድ በግድ ወደ ቅጣቱ አደላለሁ መሰል። ዛዲያ እኮ በጋብቻ እያስተሳሰርሁ እየሾምኩ እየሸለምኩ መሬትና ጉልት እየሰጠው ለማባበል ሞክራለሁ። የኔም ዘመዶች እኮ ሊያግዙ ይችላሉ። የሚታየ ሉያና ወንድም ኒቆላውስ የተማረና ብልህ ሰው ነው። በእድሜም ብስል ነው። ቀኝ እጆ አማካሪው ሊሆን ይችላል። አጎቴ አርከለዴስም የተማረ ብቻ ሳይሆን ደፋርና ታማኝ ነው። ቤተ መንግስቱን ቀጥ አድርጎ ይዝሎታል። ወንድም የወልደ ልዑልም ቢሆን ትምህርት አለው። ለሀገር የሚበቃ ብርቱና አዋቂ ሰው ነው። እሸቴ፣ ነጩ፣ ጌታና አውሳቢያስም ትምህርት አላቸው። ታዛዥ አገልጋዩ ሌላ አይሆኑም። እኚህ ሁሉ አጠገቡ አሉ። አለ ስጋት ሁሉም ማድረግ ይችላሉ። መልካም ብለሻል። እንደማየው ካህናቱ አሁንም ውስጡን ሹክቻ ላይ ናቸው። እንደ ፊቶቹ ነገስታት በአደባባይ ክርክር ቢያደርጉ ያረጓጓቸው ነበር። ቅባቶቹ ክርክሩን ይፈልጉታል ስትል እሷ ወደ ቅባት ስለምታዘነብል አዝማሚያው አገባቸው። ክርክሩን ለማድረግ አስቤያለሁ። ብቻ ቅባቶቹን አረጋጋለሁ ስል ሌሎቹን ደግሞ አስቀይማለሁ። ቅባቶቹን አረጋጋ ብዬ አባት ያቆዩትን የተዋህዶ ሃይማኖት እንዴት መጉዳት ይቻለኛል? በክርክሩ ቅባቶች ካሸነፉ መቼም በወንድሞ ባጤ ዳዊት ጊዜ አሸንፈውም አልነበር? እሱ ብዙ ታሪክ አለው። ቅባቶች አሸነፉ ብዬ ሃይማኖቴን መቀየር አይቻለኝም። ቢስማሙልኝማ ሰላም አገኝ ነበር። እውነት ሆኖ ዋናው ነገር እኮ ሁሉም እንደ ሃይማኖቱ መሆኑ ነው። ሁሉ እንደሱ ሐሳብ ሆኖ ነው። እንደሱ ሐሳብማ ክርክር ምን ያደርጉ ኑሯል። ሁለቱም ዝም ብለው ቆዩና ወደ መኝታ ክፍላቸው ገቡ። ብዙም ሳይቆዩ ስለ ፍቅሯና ስለ አስተዋይነቷ ሲሉ በዕድሜ የገፋውን ኒቆላውስን ግራዝማችነት፣ አርከለዴስን የአሪንጎ አስተዳዳሪ፣ በኋላም የእልፍኛ አዛዥ በማለት ማዕረግ ሰጧቸው። ወልደ ልዑልን፣ እሸቴንና የአጎቶቿን ልጆች የቤተ መንግሥት ባለሟሎች አድርገው ሾሟቸው። ምንትዋብ ቋረኞችን ቤተ መንግሥት ውስጥ አደላደለች። ከሁሉ በላይ ግን ኢያሱን መንከባከብ ቀዳሚ ተግባራ ሆነ። ኢያሱ 3ኛ ዓመቱን ሲይዝ ከሌሎች ነጋሲያን ልጆች ጋር ግቢ ውስጥ ጨዋታ ሲጀምር በካፋ ልጄን እንዳይገሉብኝ ብለው ስጋት ገባቸው። ምንትዋብ እንደ ሌሎች ነጋሲያን ልጆች ዘመድ ጋር ይላክብኛል ብላ ፈራች። ሰንበት ብሎ ኢያሱ አጼ በካፋ ከሌላ የወለዳት እህቱ ውቢት ዘንድ መሄዱ ሲረጋገጥ ጭንቋጣት። እንደሷ ፍቃድ ቢሆን አጠገቧ አድርጋ አያቷ እሷን በእውቀትና በግብረ ገባ ንጸው እንዳሳደጓት ልጇን ልታስተምር በመልካም ምግባር ልታንጽና በአካል ልትገነባ ፈልጋ ተመኝታና ተዘጋጅታ የነበረው ሁሉ መና ሆኖ መቅረቷ አሳሰባት። አንድ ምሽት ከራት በኋላ ነው። ከንጉሠ ነገሥቱ ጋር ማምሻ ክፍል ውስጥ ወንበሮቻቸው ላይ ቁጭ ብለው ይጫወታሉ። በካፋ ፈገግ አሉና ዛሬ መንገድ ሲሄድ አንዱ ደንጊያ ላይ ተቀምጦ ፀሐይ ይሞቃል። እኔ ስመጣ አልተነሳም አሏት። ወሬውን ለመናገር ካላቸው ጉጉት የተነሳ ልቧ ከሳቸው ጋር እንዳልሆነና
የወትሮ ፀሐይ የመሰለው ፊቷ ዳመና እንደጠለባት አላስተዋሉ። ኒቆላዎስ ቆጣ ብሎ አንተ ንጉሥ ሲመጣ ማትነሳ ሲለው ሰውየው ንጉሥ መሆኑን በምን አውቃለሁ? ግንባሩ ላይ የለ። እኔ እዚህ ቁጭ ብዬ ፀሐይ ስሞቅ ያከበርኩት የመሬቱን ሳይሆን የሰማዩን ንጉሥ ነው ብሎ ሲመልስለት ተሳሳቅን ብለው አለመሳቋንና ፊቷ መለዋወጡን ልብ ባሉና ደነገጡ። ምን ነው የኔ ዓለም የከፋሽ ትመስያለሽ? ላፍታስ እንኳ እንድትከፊብኝ አልሻም። የተከፋሽበት ነገር ካለ ሐዋይኝ አሏት። ጃንሆይ የኢያሱ ነገር ያሳስበኛል። እርስዎ ፊት ዘንድ ሽሬ መስደድ ይፈላሉ። እኔ ደግሞ እዚህ ሆኖ ትምህርቱን እንዲማር ነው ምሻ። የቤተ መንግስትም ወግ እየተማረ ቢያድግ ነው መመርጥ። የተቀኑ የሚያስጨንቀኝ እንቅልፍ የሚነሳኝ ይሄ ነው። ልጅ የሌላ ቦታ ሄዶ ተኝቼ ማደር አይሆንልኝም። የፊቷን መከስከስና የድምጿን መርበትበት አስተውለው ልባቸው ተነካ። የኔ ዓለም ብለው እጇን ሳባርገው እያሻሹ የኔዋ ምን ትዋብ ሃላንቺ መኖር እንደማልችለው ሁሉ ከልጅ የተነጥዬ መኖር አይቻለኝም። ወድጄማ ዶል ልጅ ኃይኔ ርቆ እንዲሄድ የምፈልገው። እንደምታውቂው ብዙ ጠላቶች አሉኝ። እኔን ለመበቀል ሲሉ ይገሉብኛል ብዬ ሰግቼ ነው። ከገደሉት እኮ አንቺም ብትሆኚ ታዝኝብኛለሽ። ባክሽ ተረጂኝ። ትምህርትም ቢሆን እዛው ይማራል። ኪዳነ ምሕረት ቋራ እንደ ጎንደርም አይደል ተሎ እንዲመለስ ባል አገር ነው ብለው ያስባሉ። በሌላ በኩል ደግሞ ወይኔ አምባ ስንቱ የነጋሲ ዘር መሰል አሰፍስፎ የሚወለደው ወንድ ይሁን ሴት የሚጠባበቀው። ወንድ ተወለደ የመንገስ ዕድላችን ይዘገይብናል አሊያም ያመልጠናል ብሎ ይሰጋሉ። ሴት የሆነች እንደው እነሱም ይደሰታሉ። ከንጉሱ ጋር ጠብ ያላቸው መኳንንትም የልባቸው ይደርሳል። ንጉሱም ቢሆኑ ዳግም ሴት ከተወለደችላቸው ያዝናሉ። አየ ነገስታቱ አልጋቸውን አሳልፈው መስጠት ስለማይፈልጉ ወንድ ልጅ ለማግኘት ሲሉ ቁባት ይይዛሉ። አሁን አጤ ቴዎፍሎስ የታላቁ ኢያሱ ወንድም የጃንሆይ አጎት መሆናቸው ነው። ከሕግ ባለቤታቸው ከእቴጌ ወለተ ጽዮን ጠንተው ሲኖሩ እቴጌዋ መካን ነበሩና አልጋ የሚወርስ ልጅ አልነበራቸውም። ስለዚህ የነጋሴ ዘር የሌላቸው የአጤ ቴዎፍሎስ እንደራሴ የነበሩት ቴዎስጦስ ነገሱ። አሁንም ጃንሆይ ቢሞቱስ እንኳ አልጋቸውን የሚወርስ ልጅ የለም። እዚህን ያውሉ ክርክር እቴጌ ሴት ወለዱ ጉድ ነው ቢሉ ጉዱ ምኑ ላይ ነው ብል አንዱ ጅል የተጃጃለ ብሎ ሰደበኝ አላቸው እየሳቀ። አለቃ ሄኖክ እንባቸው ጠብ እስኪል ሳቁና እንግዲህ ለእቴጌ እንጸልይላችኋለን አሉት። ኧረ አጥብቄ ጸልይላታለሁ አለ ለራሱ። ጥላዬ ከአለቃ ሄኖክ ጋር የጠበቀ ግንኙነት እየመሰረተ ሲመጣ ብዙ ጊዜ አብሯቸው መቀመጥና መጫወት፣ ስዕል ከመሳል ቀጥሎ የሚያስደስተው ነገር ሆነ። ወደፊትም እንደሳቸው ጥበበኛ መሆን አበክሮ ተመኘ። ላደረጉለት ሁሉ ሲያመሰግናቸው ቢውል አላጠግበው አለ። አለቃ ላረጉልኝ ሁሉ መቤት የምላሹን ትስጦ አላቸው። አንድ ቀን እንደወትሯቸው ግቢ ውስጥ ተቀምጠው ሲያወሩ እኔ እኮ ማስተምረው ከተማሪዎቼ ጥቅም አገኛለሁ ብዬም አይደል። ልክ መምህር የነበሩት አለቃ ወልደ ሰንበት ደከመኝ ሳይሉ ሚያውቁትን ሁሉ ሳይሰሽጉ እንዳስተማሩኝ ሁሉ ተማሪዎችን ማስተማር እፈልጋለሁ። ዋጋዬ እናንተ ተማሪዎች ጥሩ ተምራችሁ ለጌታችን ያላችሁን እምነት፣ ክብርና ፍቅር በስራችሁ ስታሳዩ፣ የመጽሐፍትን ምስጢር አንብባችሁና ተረድታችሁ በስዕል ስትገልጡ ነው። ስዕል ዋናው ዓላማው ቤተ ክርስቲያንን ማስጌጥም አይደል። ስዕል እኮ ታሪክ ነው የሚነግር። ስዕል ራሱ እኮ ወንጌል ነው። ምዕመኑ የመጽሐፍቱን ምስጢር አያውቁም፣ አያነቡም፣ አይረዱም። ስለዚህ እናንተ ሥራ የመጽሐፍቱን ምስጢር ወንጌሉን በስዕል እንዲረዱና መንፈሳዊነት፣ አክብሮትና ፍርሃት በልባቸው እንዲያድር ማድረግ ነው።
ባለፈው እንደነገርኩ ካህናቱ 5ቱን አዕማደ ምስጢር በንባብ በአተታ ይማራሉ። ምዕመኑ ግን በስዕል ነው የሚማር። ቀዳሚው ምስጢረ ሥጋዌ ነው። ከገብርኤል ብስራት ትጀምራለህ። ገብርኤል ማርያምን ትጸንሲ ይላታል። ከዚያ ልደቱን ትስላለህ። ልደቱን ስትስል 70 ሰገል አሉ፣ አድግና ላህም አሉ። ጌታን በትንፋሻቸው ያሞቁት መልአኩም እረኞቹም አሉ። ግዝረቱን ደግሞ ቀጥለ መሳል ነው። ስምዖን አለ አብሮ የሚጠቀስ ዓይኖቼ ማዳንህን ስላዩ በልቡ ሰደኝ ብሎ ጸልዮ ይሞታል። ከዚያ ምስጢረ ጥምቀቱ፣ ታምራቱ፣ ቃና ዘገሊላው አስተምህሮቱ አለ። ከዚያ ምስጢረ ቁርባንን ትስላለህ። ስቅለቱን አብረህ ቀጥለ ትንሣኤውንና ዕርገቱን ትስላለህ። መጽሐፍት በስንትና ስንት ምዕራፍ ያካተቱትን ታሪክ ሳሊው በጥቂት ብራናዎች አሳምሮ ቀምሮ ያስቀምጠዋል። ስለዚህ ምስጢራቱን የቱ ቀድሞ የትኛው የሚከተል መሆኑን መመርመር ያስፈልጋል። የቀለም ማሳመር ብቻ ለሳሊነት አይበቃም። ጥላዬ በተመስጦ አዳመጠና እሺ ኔታ፣ ንባቤንም ሥራዬንም ተግቼ እጥላለሁ፣ ቃለ ሕይወት ያሰማልኝ አላቸው። ትምህርታቸውን ከልቡ አዳምጡ። ዋናው ነገር እሱ ነው፣ ትጋት አሉት አመልካች ጣጣቸውን እያወዛወዙ። አንተን ትጉሆነ አግኝቻለሁ። ምን ስጦታ ያለው ቢሆን ትጋት የሌለው ተማሪ አልወድም። የስዕል ችሎታ ቢኖርህ ትጋት ካላሳየህ ሥራ ጥሩ አይሆንም። አሁን በየቦታ ያሉት የተከበሩት ሰዓሊዎች አለሱ ሌላ ኑሮ የላቸውም። አንዳንድ ተማሪ ይመጣል እኔ ዘንድ እንደው ብቻ ጫር ጫር አድርጎ ቤተ ክርስቲያን ውስጥ ገብቶ ስዕል መሳል ይፈልጋል። ይህ እንዴት ብሎ ይሆናል? ስዕል ቀልድ ነው እንዴ? እኔማ እንደዚህ ያለውን ተማሪ እኔ ዘንድ አላቆየውም። አንተ ለስዕልም ለቤተ ክርስቲያንም አትሆንም ብዬ ነው የምሰደው። ችሎታ ለትጋት ምንድን ነው? አይምሰል ጥላዬ፣ ሥራን ትልቅ ደረጃ የሚያደርሰው ትጋት ነው። እኔስ ብሆን አንድ ተማሪ ትጋት አላሳየ እሱ ጋር ስለምን እደክማለሁ? እስቲ በል ንገረኝ። እውነት ነው አለ ጥላዬ ራሱን ባውንታ እየነቀነቀ። ልቡ ተነካ። ስዕል እየሳለ ቤተ ክርስቲያንን ማገልገል እንዳለበት ይመኝ እንጂ እንደዚህ ጠለቅ ብሎ